ሚሊዮነር ነሽ ግን በጣም ሚሊዮነር ነኝ እሱ ነው ማቀው ሴት ልጅ በትንሽ ነገር አይደለም የምትሰበረው ብዙ ነገሮች ያው ጦሮች ነበርብኝ መሰደቧ መተቸቷ ሁሉ ህዝብ የሚያቀው ሆኖ ግን እሱ አንድ ስቴፕ ወደፊት ያለች ህዝብን የምትቀድም ናት እኛ እንደ ሰው መደገፍ ሲገባን አንዳችንም ሳንረዳት በጥረቷ እዚህ ደስታለኝ ብዙ ሰው ደስ ብሎት ደስታውን ይገልጽልሻል የሷ ግን ኢሞሽን ነበረው ማለት ለቅሶ ነበረው ይሄ የምትሆናቸው ሁኔታዎች ሌሎቹ ዳላደነቁኝ ነገር አልቃ እንዴ ማግዘናታል አለለም ግን ለብቻዋ ነው የተወጣችሁ ለማለት ተደፍራለሁ ፕላኖቿ የራሷ ናቸው ሲደርሱ ነው ሆኖ ምናያቸው ፋብሪካውን እዚህ መገንባት ነው ቀጣይ ዓላማዬ ስፖንሰር ዲኤምሲ ሪል ስቴት ነው ዲኤምሲ ሪል ስቴት እጅግ ዘመናዊ የሆነ የመኖሪያ መንደር በአዲስ አበባ በለቡ መብራት ዋናው መንገድ አጠገብ እየገነባ ያለ ሪል ስቴት ነው አሁን ደግሞ ሁለተኛውን የሽያጭ ቢሮ በቦሌ ዩጎ ቸርች ፊት ለፊት በይፋ መክፈቱን አብስሯል በኮንስትራክሽን ዘርፍ ከ26 ዓመታት በላይ ያስቆጠረው ዲኤምሲ ሪል ስቴት 5 የሚደርሱ እህት ኩባንያዎች ያሉትና ስመጥር እንደሆነ ይታወቃል ሁለተኛውን የሽያጭ ቢሮ በዛሬው ዕለት በቦሌ ዩጎ ቸርች ፊት ለፊት በይፋ ከፍቷል በአዲስ አበባ በለቡ መብራት አጠገብ እየገነባ የሚገኘው ግዙፉ የመኖሪያ መንደር የግንባታ ሂደቱን እያፋጠነ ነው የሚገኘው ከስቱዲዮ እስከ ባለ 4 መኝታ የቤት ባለቤት እንዲሆኑ ጥሪውን እያስተላለፈ ነው የሚገኘው ዲኤምሲ ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ ከልብ እናመሰግናለን ሚሊዬ እንዴት ነሽ እግዚአብሔር ይመስገን እንኳን ደስ አለሽ እንኳን አብሮ ደስ አለ ሁሉ መልካም ብዙ የተደከመበት ለአመታት የለፋሽው የጣርሽው እንደ እግዚአብሔር ፍቃድ ተሳካ አሜን እግዚአብሔር ይመስገን እንዴት ነበር ሜላት ፐርፊውም በትልቅ ዝግጅት ይሄንን ይፋ አድርገሻል ያው ባለመገኘቴ ሀዘን ላይ ስለነበርኩ ነው ያቃላንት እንዴት ነበር እግዚአብሔር ይመስገን በጣም ቆንጆ ነበር እንዳየሽው ከጠበቅኩት በላይ ሆኗል ከኔ ደስታ በላይ የሰዎችን ደስታ ደሞ ባየ ቁጥር በጣም ነው ደስ ያለኝና እግዚአብሔር ይመስገን መስዬ በጣም ቆንጆ ነበር እግዚአብሔር ይመስገን ሰዎች በደስታ ማልቀሳቸውን ስሰማ ላንቺ ያላቸው ፍቅር ነው የደረሽበት ስኬት አስደስቷቸው ነው ምንድነው የፈነቀላቸው የተረዳሹ ነገር አንቺ ምንድነው ጥረትሽን እንግዲህ በብርታት ጀግኒት ብለንሻለኛ አመሰግናለሁ በጣም ብቻ ሆኖ እንዲመጠንከር ይቻላል ብለው ብዙዎች ትምህርት ወስደዋል ግን አንቺ የተረዳሹ ምንድነው ከጋበሻቸው ከቅርብ ወዳጆችሽ ይሄንን ነገር ስታይ የለቡ ከዋክብት ቦሌ ላይ መቸብቸብ ጀመሩ ከድካም ማሳረፍ የሚያውቅበት ዲኤምሲ ሪል ስቴት መሃል ቦሌ ዩጎ ቸርች ፊት ለፊት የሽያጭ ቢሮውን ከፈተ አሁን ነው ቤት መግዛት ዲኤምሲ ሪል ስቴት ስነን ገንዘቡን እኛ ጋር ይዘው ሲመጡ ቢፈልጉ በቅድመ ክፍያ ካልፈለጉ ጠቅልለው ከፍለው አበጀሽ የሚያሰኝ ቤት ባለቤት እናድርጎ ሎን ጠቅልለው ከከፈሉ 25% ቅናሽ ስናደርግለው እዚያው ሌላ ቤት ይገዙበታል 56 ካሬ ስቱዲዮ እስከ 186.9 ካሬ ባለ 4 መኝታ ቴኒስ ሜዳ በሉ ባለ 1 ባለ 2 ባለ 3 ባለ 4 በተለያየ የካሬ አማራጭ ከተጨማሪ የሰራተኛ ክፍል ከነመታጠቢያው ጋር ጋሼና መቤት የሚያሰኙ ቤቶችን ገንብተን ቁልፉን በእጆና አስረክቦታለን ያልነው ቦታ ሳናደርስ ገንዘብ አንጠይቅም በ9 ዙር ዘና ብለው ክፍያውን ሲያጠናቅቁ ዲኤምሲ ሪል ስቴትን የቤት ባለቤት አድርገኝ በሉት ግድ የለም እዚህ ስልክ ላይ ደውሉና እንዳዩ በፍቅር የሚወድቁለትን ቤት መግዛት ፈልጌ ነው ይበሉ ዲኤምሲ ሪል ስቴት ያው መጀመሪያ ፍቅራቸውን አያለው አክብሮታቸውንም አያለው ከዛ ያው ሴት ልጅ በትንሽ ነገር አይደለም የምትሰበረው ብዙ ነገሮች ያው ጦሮች ነበርብኝና ተምጣቂው በሱ ባለመሰበሬም ያው እግዚአብሔርን ተደግፌ ነው ያልተሰበርኩትን ያቅም ኖሮኝ ሳይሆንና ብዙዎቹ ደስተኛ ናቸው እዚህ ደረጃ ላይ በመድረሴ እና ልልሽ ምፈልገው ፍቅርም አለ አክብሮትም አለ የስኬቱም ደስታ አለ ሁሉንም ያጠቃለለ ነገር ነው ያየሁትና በጣም ነው ደስ ያለኝ መስዬ በእውነት እግዚአብሔር ይመስገን በጣም
ላንቺ ስኬትሽን የሚመኙ ጥረትሽን የሚያውቁ ሁሉ የተደሰቱበት በጣም ትልቅ ፕሮግራም ነው። አንቺም በስምሽ በመልካም መዓዛ መልካም ናቸው ያልሻቸውን ያስመጣሽ ወይ ያስመረጥሽው ሽቶ ምን ትዋባለ? ማርታ አለ። እንደው እኔ እናትሽን ስሜት ነበር እንደው ባገኝ ብዬ ሁሉ ስሊ ነበረው። ሰውስ ሲያሸተው ሲደነቅ አይተናል በቪዲዮና ቦታው ላይ ባሸተው ደስ ይለኝ ነበር። ግን ያለውን ነገር አንቺ ወደሽ ይሄ ነው ብለሽ ስታቀርቢ እንዴት ተቀበሉት? ከመዓዛው ጋር ብዙዎች እንዲያሸተቱ ነበርና እዚች ሰዓት ማሰሪያ ቦታ ላይ ነው ሽቶ በብዛት እዚህ ጋር ነው። ቴስተርም አለች፣ ትንሽዬ ቴስተር ፔፐር አለች። በርግጥ እሷንም አቅርበን ነበረ። እዚህ ጋርም ግን ምንድነው ይዘውት እንደሄዱ ነው ላያቸው ላይ መቆየቱና ለመቆየቱን እንዲያውቁና ወደውታል፣ በጣም ወደውታል። ያው ሽቶ እንደምታውቂው ወደ 7 አመት ኦልሞስት እየሄደ ነው ይሄ ሽቶ ቤትና ከልጅነቴም ጀምሮ እንደተናገርኩት የመጣሁበት መንገድ ስለሆነ ሰው ምን ይወዳል ትንሽ በመጠኑም ቢሆን ገብቶኛልና የተለያየ አርጌ ነው ባለፈው እንዳወራውሽ ላይት መሳሳ ያለ ይመስለኛል ብለሽ ነበር እንደ ባህሪ ምን አይነት ነው ሜላት ሽቶ ብዬ ስል ካንቺ ባህሪ ጋር ብዬ እኔም የገለጽኩት ነበርና በትክክል ከዛ ጋር ማች አርጓል። ያው ከኔ ባህሪ ጋርም ተሄዶ ማርታ ናት የእናቴ ስም የሆነበት እናቴ ባህሪዋ ለስላሳ ስለሆነ የምትወደውም ሽቶ ለስላሳ ስለሆነ በእናቴ ስም ያለውን ለስላሳ አድርጌዋለሁ። ግን ለስላሳ ይሁን እንጂ አይለቅም ከላይሽ ላይ ሎንግ ላስቲንግ ነውና ሌሎቹን ደግሞ በየሰው ፍላጎት ይሆናል ብዬ ባሰብኳቸው ጠንከርም የሚላለ አሁን ላይ በጣም እየተወደደ ነው ያለውና በብዛት የአረብ ሀገር ሽቶች የምንላቸው ይባላሉና እሱም የተቀላቀለበት አለና በተቻለኝ መጠን ከሁሉም ቀላቅዬ ሁሉም ጋር እንዲደርስ አድርጌ ነው ያመጣሁትና አሁንም ሌላም 4 ደግሞ ታዞ ነው የመጣው ሌላ አይነት በሌላ ስያሜዎች ደግሞ ታዘዋልና የሰውን ፊድባክ ሳይ በጣም ደስ ብሎኛል። አቀባበሉ ጥሩ ነው፣ ሰው ይወደደ። በጣም ወዶታል። ትፈሬለ አንቺ የወደድሽው ነገር ሰው ሁሉ ይወደድልኝ ማለት አይቻልምና ሰው ይወደው ይሆን የሚለው ነገር ነበረብኝና ያው ይሄን ነገር የቋጨችልኝ አሁንም ደግሞአለሁ ሳያት ደምሴ ናት እና የሳያትን ድንጋጤ ሳይ ሽታቸው ስታሸታቸው ስትወዳቸው ያላትን አድርቆት ሳይ በቃ ሰዎች የሚወዱታል የሚለው ነገር ውስጥ ይቀርና ለዛም ነው ባለፈውም የተናገርኩት ስለሷ። እግዚአብሔር ያክብርልኝ። አሁንም በጣም አመስገን ፈልጋለሁ። አለቀሰች አይደል? አለቀሰች። የተገናኛችሁበት ቦታ ብዙ ሰዎችም የነበሩበት ነው፣ የሙያ ባልደረቦችሽም ሌሎችም የነበሩበት ነበርና የሷን ግን ሌሎቹ አድናቆታቸውን ቢገልጹ የሷ ከእንባ ጋር የታጀበ ነበር። ሴት ልጅ ስትጠነክር በሁለት እግሯ ስትቆም በጣም ደስ ይላታል። ጠንካራም ሴት ነች። እሱም ነው የገባኝና ብዙ ሰው ደስ ብሎት ደስታውን ይገልጽልሻል። የሷ ግን ኢሞሽን ነበረው ማለት ለቅሶ ነበረው። ይሄ የምትሆናቸው ሁኔታዎች ሌሎቹ እንዳላደነቁኝ ነገር አድርጋ እንዴ እናንተ እንደዚህ አያችኋት ነገር እንደኛ እኮ አድንቀዋል እኮ ከሷ በፊት ሁሉም አድንቀዋል፣ ግን አረካችምና ምንድነው እንዳልሽው ጠንካራም ሴት ናት። ያው የሴቶችንም ፈተናዎችን ማለፍ የሚያስደስታት ሴት ናት ብዬ ነው ያሰብኩትና የገባኝና ብቻ በጣም ነው ማመሰግነው። በጣም እንድበረታ አድርጋኛለች። ስራዬን ሞር እንደወደው አድርጋኛለች። ያው ሰዎች ሲወዱልሽ አይደለ ስራሽን በይበልጥ ሞራል የሚኖርሽና በጣም በቃ ወደ ማስታወቂያ ለመሄድ ሜካፕ እየተሰራው ነበርና ደስ ብሎኝ ነው የሄድኩት። የለቡ ከዋክብት ቦሌ ላይ መቸብቸብ ጀመሩ። ከድካም ማሳረፍ የሚያውቅበት ዴምሲ ሪል ስቴት መሃል ቦሌ ዩጎ ቸርች ፊት ለፊት የሽያጭ ቢሮውን ከፈተ።
አሁን ነው ቤት መግዛት። ዲኤምሲ ሪል ስቴት ስነን ገንዘቡን እኛ ጋር ይዘው ሲመጡ ቢፈልጉ በቅድመ ክፍያ ካልፈለጉ ጠቅልለው ከፍለው አበጀሽ የሚያሰኝ ቤት ባለቤት እናድርጎ ሎን ጠቅልለው ከከፈሉ 25 በመቶ ቅናሽ ስናደርግሎ እዚያው ሌላ ቤት ይገዙበታል። 56 ካሬ ስቱዲዮ እስከ 186.9 ካሬ ባለ 4 መኝታ ቴኒስ ሜዳ በሉ ባለ 1 ባለ 2 ባለ 3 ባለ 4 በተለያየ የካሬ አማራጭ ከተጨማሪ የሰራተኛ ክፍል ከነመታጠቢያው ጋር ጋሼና መቤት የሚያሰኙ ቤቶችን ገንብተን ቁልፉን በእጆና አስረክቦታለን። ያልነው ቦታ ሳናደርስ ገንዘብ አንጠይቅም። በ9 ዙር ዘና ብለው ክፍያውን ሲያጠናቅቁ ዲኤምሲ ሪል ስቴትን የቤት ባለቤት አድርገኝ በሉት። ግድ የለም እዚህ ስልክ ላይ ደውሉና እንዳዩ በፍቅር የሚወድቁለትን ቤት መግዛት ፈልጌ ነው ይበሉ። ዲኤምሲ ሪል ስቴት። የሚገራርሙ ነበሩ የፎቶ ማስታወቂያዎች አይደለ? በዛ ገፊ ኃይልም ነው ማለት ነው ያንጸባረቀው። ያ ውስጥ ደስታ ስለነበረ እንግዲህ ያን ያንጸባረቀው የእውነት ተሞልቼ እየሳኩ ነው ብቻ የሄድኩት የነበረውና በእውነት ደስ ይላል። ለሰው ደስታ መደሰት እንደዚህ ሁላችንም ቢለምድብን ገባሽ ብንበረታታ ትልቅ ደረጃ ላይ እንደርሳለን። እና እግዚአብሔር ያክብርልኝ ሰዓትዬ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም ወድሻለሁ። በጣም ነው ደስ የሚለው። ያው ፈተናዎች አሉ ናቸው። መውጣት መውረድ መውደቅ መነሳት አለና ባለፈው ስንጫወት አንድ ያልሽ ነገር ነበር። እኔ በሪ ሆይ ሳሩን አይተ ገደሉን ሳታ ከሚባሉት ነኝና ከገባው በኋላ ነው እምወጣው ብለሽ ነበር። ፈተናዎች በእግዚአብሔር ኃይል ፈተናዎችን አልፌያለሁ ብለሻል። አበረታሽ። አሁን በፈተና ውስጥ ያሉ ሰዎች ይኖራሉ። በተለያየ አይነትና መልኩ ሊለያይ ይችላል። በዛ ውስጥ ላሉ በተለይ ሴቶች ምንድነው ማስተላለፍ የምትፈልጊው? ያው ምንድነው ያው ውጣውረድ የትኛውም ህይወት ውስጥ አለ። ይነስም ይብዛም በቃ መንገዱ ሁሉ አስፋልት ሰላም ነው ማለት አይቻልምና ምንድነው ለምፈልገው ፈተናዎች በመጡብን ቁጥር አለመደንገጥ፣ መጸለይ፣ ለእግዚአብሔር መስጠት። እሱም እኮ ይላል አንኳኩ ይከፈትላችኋል፣ ችግራችሁን የጋራኩ ነው እኮ። ስለዚህ እግዚአብሔር ራሱ እስካለ ድረስ ችግራችንን ወደ እግዚአብሔር ነው መውሰድ ያለብን። ገባሽ? ስለዚህ እግዚአብሔር ደግሞ የማንም እንጀራ አባት አይደለም፣ የሁላችንም አባት ነው። እሱን ትደገፊያለሽ፣ እጁን ትይዣለሽ። ፈተናዎችን አይደለም ብዙ ተራራዎችን ማለፍ ትችላለሽ። እኔ በህይወቴ የተማርኩትን ነገር እሱ ስለሆነ ማለት ነውና መበርታት ነው። እህቶቼ ለናገር የምፈልገው እኔ ለእህቶቼም ለወንድሞቼም ፈተና ውስጥ ላለ ሰው ሁሉ እግዚአብሔርን መደገፍ ነው። እግዚአብሔርን ተደግፎ ያፈረ የለም። ገባሽ? ሞር የተሻለ ነገር ላይ ነው እያረጋሽ የሚመጣው እግዚአብሔርና ለሱም ስጠው ህይወታችንን ለእግዚአብሔር። እስቲ አንተ የፈቀድከውን አድርግ፣ በሐሳቤ ላይ አንተ አስብበት፣ በቃ እግሬ ላይ አንተ ይሄድበት፣ በአይኔ ላይ አንተ እይበት እያልሽ ለሱ ሰተን እሱን ስንደገፍ እናሸንፋለን። ይሄንን ነው ማለት የምንችለው። ለስኬትሽ መሰረቱ ይሄ ነው ማለት ነው። ለስኬቴ መሰረቱ አንድና አንድ እግዚአብሔር ነው። ከእግዚአብሔር ቀጥሎ ደግሞ እናቴ ናት ድንግል ማርያም። ከቅፏ ማትለየኝ ሁለቱ ናቸው ለስኬቴ ዋና መሰረቶቼ። ከዛ በመቀጠል ቤተሰቦቼ ናቸው። በርቺ በማለት እህቴ ልጄን በመያዝ እኔ እንግዲህ አራስነቴን ሳልጨርስ ነው ወደ ስራ የገባሁትና ልጄን በመያዝ ታላቅ እህቴ እሷ ናት በዚህ የደገፈችኝ። እሷን በጣም አመስገን ፈልጋለሁ። የስኬቴ መሰረት አንድና አንድ መድኃኒዓለም ነው። እግዚአብሔር ይመስገን። ዙሩን አክረሽዋል። አስተውለሽ ከሆነ በሜላት ሽቶ የታሰበው እንግዲህ ዘግየት ብሏል። ከታሰበበት ጊዜ 3 አመትና ለገና በዓል መዳረሻ ስንገናኝ በቅርቡ ይሆናል ግን ሁሌ በቅርቡ እያልኩኝ ብለሽ ስጋት ነበረሽ። ግን ነገሮች ፈጥነው ብዙ የራስሽም እንዲሆን የምትፈልጊው ለሀገርሽ ለራስሽ ያለሽ ክብር ስላለ የክብር ጉዳይ ከላይ ከታች የሚባል ነገር አለ ስም አሰጣጡ ላይ በራሱና እሱን ስትታገይ ነበር። ከዛ ግን ከፈተናው በኋላ ነው መሰለኝ ነገሮች ተስተካከሉ፣ ፈጠኑ አይደለም? አዎ ያው ለሱ ሰሰጩ ነው ይሄን ሁሉ ነገር የሚሆነው ደጋግሜ የምናገረው ነገር ነው። እንትኑ ላይም ካስተዋልሽ አሁን አንቺም ተናግረሽ ነበር መሲ እሱ ባለቀን ያልኩት
ምክንያቱም እኔ ያልኩት ቀን የዛሬ 3 ዓመት ነበረ። ገባሽ? ብዙ ጊዜ እኛ ያልነው ቀን አንዳንዴ ታግለን እናደርገውና ልክ ላይ መጣ ይችላል። እሱ ያለው ቀን ግን በቃ የተባረከም ይሆናል፣ ይፈጥናል፣ መንገዱ ይሄ ክፍት ነገር ይላልና ሁሉ ነገር በሱ ያለው ቀን ሲሆን ተስተካከለ። ለዛ ነው በ2 ወር እድሜ ከተገናኘን በኋላ ልክ በ2 ወሩ ይፋ ተደረገ። ገበያ ላይም እንግዲህ በቅርቡ ብለን ነበረ እቴጌ ምንትዋብ እንግዲህ በቆራጥ በሀገር መሪነት የምትታወቀው አሁን ደግሞ በመልካም መዓዛ በሽቶ በሜላት ሽቶ ተሰይማ መጥታለች። እናትሽ ማርታ ሌሎችም 4 የተለያዩ መዓዛ ያላቸው ሽቶዎችን ነው ይፋ ያደረግሽው። ቀሪ ደግሞ 4 ታዘዋል ብለሻል። አዎ ሌላ 4 ደግሞ ታዘዋል። ምን እንጠብቅ? እንዲሁ በሀገርኛ ስሞች ሆነው በጀግኖቻችን ያደረኳቸው ስሞች ናቸው። ሲመጣ መታዩት ይወራል። ጠብቁ እያልሽና ሰርፕራይዝ ነው። ያው መቼም በጀግና ከሆነ ጠንከር ያለ ሽታ ነው የሚመስለው። የወንድ ሆኖ ጠንከር ያለ የማይለቅ ነው። የወንድ ሳታመጪ ተባልሽ እንዴ? የወንድ በስምሽ ሳታስመርች የሚል ጥያቄ ነበረ። ትንሽ ነበረ፣ ግን ሰው ያልተረዳው ይሄ ዩኒሴክሲው የወንድም የሴትም ነው። አለን አሁን አለን ነው የወንድም የሴትም ስያሜ አይደለም። ለዛ ነው አለን ያልኩት። ሎዛንም የሽቶ ስም ነው እና የሁለቱም የሴትም የወንድም የሚሆን ነው። ግን ብዙ ሰው ምን አለ ሜላት ስለምትል ስማ ብቻ የወንድ የሚል ስያሜ ፈለጉና እሱንም በማሰብ አሁን እንግዲህ የወንድ ብቻ የሆኑትን 2ቱን እና የሴት ብቻ የሆኑትን 2 አንድ ላይ 4 እየተሰራ ነው። በጣም ነው ደስ የሚለው። ከዚህ በፊት በአርቲስቶቻችን ስም ሰንደል እናውቃለን። ታስታውሻለሽ? በመሲ አይደል? በመሲ በሙሉ ዓለም ሙሉ ዓለም ያስታውሳል። በሙሉ ዓለም በመሲ ሰንደል ነበረ። ይህንን ያደረጉ የነበሩት ሌሎች ድርጅቶች መልካም ስማቸውን ተጠቅመው መልካም መዓዛ ያላቸውን ሽቶዎች እያመረቱ ነበርና አንቺ በጣም ከፍ አድርገሹ በሽቶ በስምሽ አድርገሽ መተሻልና ቀጣይ እቅድሽ ምንድነው? አሁን ከፍ ያለ ላይ ነው ያለሽው። ከዛ ደግሞ ምንድነው ወጥንሽ? ፋብሪካውን እዚህ መገንባት ነው ቀጣይ አላማዬ። እንደዛ ብራንዱን እንደሚያዝ እንዳለ ሆኖ እዚሁ ሀገራችን ላይ ተመርቶ ለዓለም የሚከፋፈል እንዲሆን ነው ማረጋው። አሁንም እንደዛ ነው ሀሳቤ። እዛ ውጪው ቢሰራም ግን ዓለም ላይ እንዲታወቅ ስማችንም እንዲጠራ የኢትዮጵያ ሽቶ እንዲባል ነው ፈልገው። ከዛ ደግሞ ኢትዮጵያ ተመርቶ የሚለው ነገር ደግሞ ሲመጣ በጣም ትልቅ ክብር ነውና አሁን ቀጣይ ደግሞ እግዚአብሔር ይፍቀዳውንም እሱ በፈቀደ ጊዜ ፋብሪካውን እዚህ ማቋቋም ነው ቅሬ ይሳካል። እንግዲህ እሱ ባለቀን በዚህ ቀን ብለን አንለም እሱ ባለቀን ነው። ትልቅ ስኬት ነው። እንግዲህ አሁን አያያዝሽን ሳየው ከኪነ ጥበቡ ይልቅ የቢዝነስ እሱ ላይ በደንብ እየበረታሽ እንደሆነ እያየሁ ነው። ድራማው እንደቀጠለ ነው አይደል? ድራማው እንዳለ ነው። አሁን ያው ሊያልቅ ነው፣ ትንሽ ነው የቀረው። ግን ኪነ ጥበቡን አልተወውም። ትልቅ ስክሪፕት እየተጻፈ ነው። እንደዚህ ሀገራዊ የሆነ ስክሪፕት ተጽፎ ሞስት እያለቀ ነው። ግን አሁን ሀገራችን ያለችበት ሁኔታ ፊልምም ምንም ለመስራትም ብዙ ማመች ስላልሆነ ሰላም ይቀድማል። ሰላም ይምጣና እሱም እግዚአብሔር የፈቀደው ቀን ቆንጆ ሀገርኛ ኢትዮጵያዊ ፊልም ይዘን እንመጣለን። በጉጉት እንጠብቃለን። እንግዲህ እንደማየው ቤተሰቦችሽም እንኳን ደስ አለሽ ሊሉሽ እንኳን ለዚያ በቃሽ ሊሉሽ በቤትሽ ተሰባስበዋልና አንቺን ነጠል አድርገን ነው እያወራን የምንገኘው። የነሱንም ስሜት እንጋራለን። ማለት የምትፈልጊው ነገር ካለ ግን እድል ስጥ። ማለት የምፈልገው ነገር በመጀመሪያ ቸሩ መድኃኔዓለም ከነናቱ ክብርና ምስጋና ይድረሰው። በጣም አመሰግናለሁ የኔ አባት። ሌላው ቤተሰቦቼን በጣም ማመስገን ፈልጋለሁ። ከጎኔ ለነበሩ ሰዎች በሀሳብም በብዙ ነገር ከጎኔ ለነበሩ ሰዎች በጣም ማመስገን ፈልጋለሁ። ሌላው ዘመኔ ሰዎች ያው ዘመኔ ብዬ ተናግሬያለሁ። ማስታወቂያውንም አንድ ላይ በማገዝ ከኔ ጋር ሆና ብዙ ድርሻ ወስዳለች። ኢቨንት ኦርጋናይዘር ናትና ቆንጆ ቆንጆ ኢቨንቶችን ታዘጋጃለች። ዘመኔንም በጣም ማመስገን ፈልጋለሁ።
ቴንኪዩ በጣም ወድሻለሁ። መስዬ አንቺንም በጣም ነው ማመሰግንሽ። አዎ ከሀዘን ነው የተነሳሽ አውቃለሁ፣ ግን ልጆችሽን ልከሽ እንዲሁ ፕሮግራሙ እንዳያልፍ ብለሽ ልጆችሽን ልከሽ ፕሮግራሙ እንዲተላለፍ ስላደረግሽ በጣም ነው ማመሰግንሽ። እግዚአብሔር ያክብርልኝ። ሁላችሁንም አክባሪዎቼ፣ ቤተሰቦቼ የኔ ደስታ ያስደሰታችሁ በጠቅላላ በእውነት ከልቤ ማመስገን ፈልጋለሁ። እግዚአብሔር ያክብርልኝ። ከእግዚአብሔር ቀጥሎ እናንተ ናችሁና ብርታቶቼ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ሚሊዮነር ነሽ ግን ሳልዘጋው ይሄን ስኬት ሽቶ ፋብሪካ መገንባቱ ምናምን ሳስበው እንዴት ነው የሀብት መጠኗ ብዬ መጠየቅ ፈለኩ። እግዚአብሔር ይመስገን። የአሚን በሰው ልጆች ፍቅር በጣም ሚሊዮነር ነኝ። እሱ ነው ማቀው። በገንዘቧ ሸሸጣልሽ? እሱ ሆልድ ይደረግ። ፍቅር ከምንም በላይ ነው። የሰው ፍቅር ላንቺ አድናቂዎችሽ፣ ወዳጆችሽ በጣም ብዙ ናቸውና ያንቺን ስኬት ሚናፍቁ ብርታትሽን ማየት የሚፈልጉ ብዙ ነበሩ። እኛም በፕሮግራማችን ስላንቺ ስንሰራ አንቺን እንግዳ አድርገን ስናቀርብ እምናየው የምናስተውለው ይሄንን ነውና ከሁሉም ነገር በላይ ፍቅር እንደሚበልጥ ማሳያ ነሽ። በጣም ማለት ፍቅር በገንዘብ አይገዛም መስዬ፣ ከእግዚአብሔር ነው የሚሰጠው። እግዚአብሔር ይመስገን። ሁሌም እኔ አመስግኜውም አልጠግብምና በሄድሽበት ሁሉ መከበር፣ በሄድሽበት መወደድ፣ ያንቺ ስኬት ተደስቶ ህዝብን ማየት ያ ከሚሊዮነር በላይ ነው ለኔና አዎ ነኝ። ግን የኔ ሚሊዮነርነቴ የሰው ፍቅር ነው። እሱ ነው ያለኝ ማቀውና እግዚአብሔር ይመስገን። እግዚአብሔር ያክብርልኝ። አመሰግናለሁ። እንኳን ደስ አለሽ በድጋሚ። እንኳን አብሮ ደስ አለሽ። እንዴት ነሽ? እግዚአብሔር ይመስገን። ዘመኔ ስትልሽ ነበር ሜሉ። ስሜን ታጠፋለች። እንግዲህ የተለያዩ ኢቨንቶችን እንደምታዘጋጅ ነው የሰማሁትና ከሜሉ ጋር በቅርብ ሆነሽ ዝግጅቶችን በማዘጋጀት ሰርተሻል። እስቲ ትንሽ ስለ ስራሽ ንገሪኝና ስለ ሜሉ ያለሽን ነገር ልካፈል። እሺ፣ በቅድሚያ ስሜ ዘመነ መሳፍንት ነው። ሜሉዬ ስሜ ስለሚከብዳ መሰለኝ ዘመኔ የምትለኝ። ሜሉ ጋር ከዚህ ቀደምም የተለያዩ ስራዎችን አብረን ሰርተን እናውቃለን። ፐርሰናሊ ማቃታለሁኝና እኔ ኢቨንቶችን ነው ማዘጋጀው። በዚህ አጋጣሚ ሜላት በጣም እጅግ በጣም ጀግና ከምላቸው ሴቶች መካከል አንዷ ናት። ሶ በስራ አጋጣሚ ተገናኝተን እንደዛ አይነት ኢቨንት አስቤያለሁኝ። ሶ ኢቨንቱን ሪሊስት ላይ ለኔ ራሱ በጣም ትልቅ ሀሳብ ነው። ምክንያቱም እንደ ኢትዮጵያዊ አርቲስት ኢትዮጵያ ውስጥ እንደምትኖር አንዲት ሴት ሽቶ ላመርት ነው ማለት በጣም ትልቅ ሀሳብ ነውና ይሄንን ኢቨንት አዘጋጅልኝ ትለኝ እኔም ደስ ያለኝ በኩራት ነው ኢቨንቱን ሰራላት የነበረው። ያልታሰበ ያልተሞከረ ያልተደፈረ ነገር ነው የሞከረችው ያሰበችው። ኢቨንቱን እንኳን ስንሰራ የነበሩ ፕሮሰሶችን ስናይ ራሱ ቀልድ አልነበሩ። ለምቀድም ስትሉት ነበር ማስተዋቂያው እጅግ በጣም ነው የሚያምረው። የማስተዋቂያውን ሀሳብ ከማሰብ ደረጃ ምትለብሰው ልብስ ምን መሆን እንዳለበት በጣም ክሬቲቭ ናት ልጅቷ። ቁጭ ብላ እንደዚህ ቢሆን ማስተዋቂያው በዚህ ጋር ቢቀረጽ የሚለው ራሷ ናት ሀሳብ የምታስበው። በሚገርም ሁኔታ እኛ ስራውን እንዴት ይሁን የሚለው ነበር ምናስተካክልላትና ፎቶ ማስተዋቂያው እጅግ በጣም ያምር ነበር አይደለ? በጣም ቆንጆ ማስተዋቂያ ነበር። ሽቶን የሚገልጽ ማስተዋቂያ ነበር የተሰራው። ፎቶም ያምር ነበር። በዚህ አጋጣሚ ስለሜላት መናገር የምፈልገው ነገር በጣም እግዚአብሔርን ትደግፋለችና እኛ የሆነ ነገር ተበላሽቷል ምናምን ብለን ስንል ሜላት ኢትስ ኦኬ ቆይ ችግር የለውም ብላ ከዛ ሲስተካከል ነው የምናየው። ያው ስራችን ስለሆነ እኛ የሆነ ነገር ሲበላሽ ለሷ ኢንፎርም ማድረግ ግዴታችን ነው። ስንነግራት ችግር የለውም እኛ እናስተካክሏለን ብላ በእምነት የምትኖርናት። ሶ ስራ ይሄ ትልቅ ነገር የሚያደርጉ ሰዎች በብዛት አይታችሁ ከሆነ በእንትን ነው በጉልበት የሆነ ነገርን ቻሌንጅ አድርገው ምናምን ነው። አዎ ሜላት ጋር ግን ኦፍ ኮርስ ብዙ ነገር እንደምታደርግ ከዛ ውጪ ግን በጣም በእምነት ነው የምትሰራውና ብዙ ሰዎች ከሷ እምነትን ይማራሉ ብዬ አስባለሁ። መውደቋ፣ መሰደቧ፣ መተቸቷ ሁሉ ህዝብ የሚያውቀው ሆኖ ግን እሷ አንድ ስቴፕ ወደፊት እያለች ህዝብን የምትቀድምናትና እጅግ በጣም ደስተኛ ነኝ ከሜላት ጋር በመስራቴ። ኢቨንቱንም አይታችሁት እንደነበረ ቆንጆ ነው። ወዳጆቿ፣ ቤተሰቦቿ፣ የስራ ባልደረቦቿ ሁሉ በተገኙበት ሽቶውን አስመርቃለች። ከዚህ በኋላም እንግዲህ ብዙ ነገሮችን ከሜሉ እንጠብቃለን። በርቺልኝ ማለት ፈልጋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ሜላት ጤና ይስጥልኝ። ጤና ይስጥልኝ። ሁሉ መልካም። እንተዋወቅ። ታገኝ አራጋው የሜላት አክስት። ሜላት ከልጅነት በርሶች እንደተቃኘች ሜላት፣ メラ ት ጎበዝ ነች ከልጅነቷ ጀምሮ። メラ ት メラ ት ጎበዝ ነች ከልጅነቷ ጀምሮ። メラ ት 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 メ
በድንጋዩም በጭቃውም በወረቀቱም ስዕል መሳል እንደገና የቤተ ክርስቲያን ምናምን ለብቻዋ ተሰራና ይሄ መስገጃ ብቻ በአጠቃላይ ተፈጥሮ የሜላት ደስ የሚል ተፈጥሮ ነው። ጥሩ ነው። ከልጅነቷ ጀምሮ ራሷን በጣም እንትን ማድረግ ትወዳለች። በቃ ቅርጻ ቅርጽ ነገር ላይ እዛ ላይ በጣም እንትን ትላለች። ያው እኛም ያው ቀጥ ወደ ትምህርትሽ ነው ያ ይደርሳል ወደ ትምህርትሽ ቀጥ ነው። ትምህርቱን ጎበዝ ተማሪ ነች። እኔም እንዴት ብዬ ሜላት እንደምገልጽ አላውቅም። ጥሩ ነው። ለመጀመሪያ ጊዜ ያዩት የኪነ ጥበብ ስራ ምንድነው? የተደነቅነው በተለይ አሁን አንድ ከአለማየሁ እንትን ጋር የምትሰራው ህያብ እንጃ ቤተሰቡ በሙሉ ያስደመመ ነው። በእውነት ነው እኛ ብቻ ሜላት ብዙ ነገር ውስጥ አለችበት። አርት ውስጥም ምን ውስጥም ለሁሉ ነገር የምትመች ነች ሜላት በአጠቃላይ። አሁን ደግሞ የሽቶ ነጋዴ ሆናለች። አሁን ደግሞ በይበልጥ እኔ እግዚአብሔር ተመሰገነ ይሁን የሽቶ ጥሩ ነገር ይዛልን መታለች ለኛም ለህብረተሰቡ። እሱ እንግዲህ እግዚአብሔር ያሳዋን ያሳካላት ጸጋውን ያልብሳት። ሁላችንም ደስተኞች ነን በመሰራው ስራዎች። እግዚአብሔር መጨረሻውን ያሳምረው። ሹሜ ይባላልው የሜላት ያክስት ልጅ ባለቤት ነኝ። ያው እንግዲህ ከመወዳችን የተነሳ ሜላት እንኳን አላትም እኔ መዬ ነው ማለት በጣም መወዳት እህቴ ናት። እዚህ ቤተሰብ ውስጥ በመቀላቀሌ በጣም ደስተኛ ነኝ። የሷን ስኬት ሌሎቹም ይያዩ ሁሉም ጥረት ላይ ናቸው። ስለ ሜላት ይሄን አውርቼ መጨረሻው ነገር አይኖርም። እልህኛ ታታሪ ጎበዝ እግዚአብሔር የምትፈራ ሃይማኖቷን ጾም ጸሎቷን ማንንም ያቃታል ብዬ አስባለሁ። በሀገራችን ሚዲያም ላይ በአርቲስቱም አሁን ደግሞ በንግዱ ዓለም መታለች። እንግዲህ የሷን ሽቶ እየተቀባን መንገድ ላይ እንግዲህ ሰው እንዴት እንደሚያሳልፈን አላውቅም። እና ሽቶ ጠፍቶ ሳይሆን ሀገራችን ላይ እሷ ጥረቷ እዚህ መድረሷ ገና ከዚህ በላይ ምን ጠብቃት ናት። መዬ በጣም ታታሪ ናት፣ ጎበዝ ናት፣ የቤተሰብ ኃላፊ ናት። 3 ልብስ ካላት አንዱን ለምስኪን ነው የምትሰጠው። ይሄ በቃኛል ነው የምትለው። እና በየሄደችበት ቤተክርስቲያን ደሃን መርዳት መቄዶንያ ማያውቃት የለም። በእውቅና አትፈልግም። ብታደርገውን ነገር በውስጧ ነው። እኔም ከዚህ በፊት አንድ ታመሜ ብዙ ነገር አድርጋልኛለች። በቃ ለታመመ ደራሽ ናት። ዘመድ አትልም፣ ባዳ አትልም። አሁን የጀመረችው ነገር ደግሞ የበለጠ በትልቅ ካምፓኒ ደረጃ ደርሳ ለኛም ተስፋ ሆና ለሀገራችንም መታኮራ ልጅ ናት ብዬ በጣም መመካባት እህቴ ናት። አንድ ስለመዬ ሳልናገር ማለት ማልፈልገው ነገር መዬ ማለት ለሁሉም ሰው አርአያ የምትሆን ጠንካራ ሴት ማንም ከእግዚአብሔር በስተቀር አጠገቧ ሳይደርስ ብቻዋን በጥረቷ ከዚህ ሰው አገር እየሄደች ባህር ተሻግራ ስራዋን ውጭ ካሉት ሰዎች ጋር ኮንታክት እያደረገች በንግዱ ዓለም ከተሰማሩት ጋር ብቻዋን በጥረቷ እዚህ ደረሰችና መድኃኔዓለም ብቻ ነው ለሷ አብሯት ያለውና በጣም ማደንቃት ምትገርመኝ ሰው ናት። እኛ እንደ ሰው መደገፍ ሲገባን አንዳችንም ሳንረዳት በጥረቷ እዚህ ደርሳለች። ገና ከዚህ በላይ ደግሞ የት እንደምትደርስ እንዲሁ በውስጤ ሳስባት እደሰታለሁና መዬን ሳላደንቃት ማላልፋት ልጅ ነች። እንኳን ደስ አለሽ ለማለት ነው ዛሬ በቤቷ የተሰባሰባችሁት። ዋው በጣም ደስ ብሎናል። እንኳን ደስ አለሽ። ከዚህ የበለጠ ድረሺ። እንግዲህ መመረቅሽ መልክ ይበቃሻል፣ እድሜ ይስጥሽ፣ ቁመት ይበቃሻል፣ ብር ይስጥሽ ነው። ሌላ ምንም አይደለም። ሶስና እባላለሁ የሜላት ያክስቷ ልጅ ነኝ። እሺ መዬን ስገልጻት እንግዲህ ያው ከልጅነት አብረን ያደግነው ትምህርት ቤትም ስንሄድም ስንመጣም ያው ረጅም ጊዜያችንን አብረን ነበር ያሳለፍነው። በጣም ስራ መፍጠር ትወዳለች። ትልቁ ነገሯ ከልጅነት ትጽፍ ነበር፣ ቅርጻ ቅርጽ ትሰራ ነበር፣ አበባዎች ጌጦች ምናምን ታረግ ነበርና ብዙ አይነት የሙያ ባለቤት ነበረች። የሆነ መሀል ላይ ወደ ሽቶ ተጠጋችና ወደዛ አደላች፣ ወደ አርቲስቱነቱም ገባች። ግን ያው ይሄ ያዘነበለችና ወደ ሽቶ መጣች። እሱም በጣም ተሳካላት፣ ጥሩ ነበር። አሁንም እግዚአብሔር ይመስገን ልፋቷ ይሄ ነበረ። በደንብ የብዙ ጊዜ ምኞታም ነበር። ያው ተሳክቶ እዚህ ደርሳለች። ከዚህ በላይም አላት ሌላ ልፋት። እሱም እንግዲህ እግዚአብሔር ያሳካላትና ጥሩ ደረጃ ከዚህ በኋላ እንድትደርስ እኔ ምኞቴ ነው። ጠንካራ ሴት ነች። አንቺ እንዴት ነው ሳታደይ እንደ እህትነትሽ ሳታደይ ጥንካሬዋን እንዴት ነው የምትገልጪው? ጥንካሬዋን ማድላት ሳይሆን የታወቀ ነው፣ ሁላችሁም እንደምታውቁት ነው።
አሁንም ይሄን የደረሰችበት ደረጃ በብዙ ፈተና በብዙ ጥረት ነው እዚህ የደረሰችውና ጎበዝ ነች። ከጎኗ አለን እኛ በጣም አግዘናታል አልልም፣ ግን ለብቻዋን የተወጣችው ለማለት ተደፍራለሁ። ጎበዝ ነች፣ ብቻዋን ተወጣ ነው እዚህ የደረሰችው። ምንም ችግርም ምንም ሳይበግራት ነው ሁሉን ነገር አቻችላ ለዚህ ስኬት ደርሳለች። እንግዲህ ጥንካሬዋን በዚህ ነው የምገልጸው። ስለዚህ እንኳን ደስ አለሽ እንኳን ለዚህ ያበቃሽ እያልሻት ነው? አዎ በጣም እንኳን ደስ አለሽ። ዛሬ ተሰባሰብነው እንግዲህ የሽቶውን ቤት አዲሱን ሽቶ ምርቃት በማስመልከት ነው። ቤት ውስጥ የቤተሰብ ዝግጅት ነው። በቃ እንኳን ደስ አለሽ። ከዚህ በላይ ጥሩ ስኬትና ጥሩ ተስፋ ይግጠምሽ ነው ማለት። አመሰግናለሁ። ቤተልሔም ነኝ የሜላት ታላቅ እህት። በጣም ነው ደስ ያለን። በጣም ደስ ብሎናል ሁላችን። የልጄ እናት ነች። እኔ አራስ ቤት በደንብ በወጉ ሳልጨርስ ነው ወደ ስራ የወጣሁትና ለእህቴ ነው ልጄን ጥዬ የወጣሁት። የልጄ እናት ነች እያለችኝ ነበረ። እናትነት እንዴት ነው? ቆንጆ ነው እግዚአብሔር ይመስገን። አንቺ ሂጂ እንደፈለግሽ ያሰብሽበት ድረሺ። እኔ ደግሞ ለልጅሽ እናት ነኝ ብለሽ ትልቅ ኃላፊነት ነው የወሰድሽው። የራስ ህይወት ይኖራል አይደል? አዎ አዎ። ግን እሷ በጣም ብዙ ስራዎች ጀምራ ስለነበረ ምናምን እነሱ እንድጨርስ በዚህ ላይ ቴልም አስቸጋሪ ልጅ አይደለም። ደስ ይላል። አየሁት። በጣም ፍቅር ነው። አዎ በጣም በጣም ደስ የሚል ነው። ሁሉንም በፍቅር ነው የሚቀርበው። ከማን ወሰደ? ካንቺ ከሷ? ከኔ ምክንያቱም አንቺ ትተሹ ሄደሻል ለቀረጻ ለሊት 9 ሰዓት ስትገቢ ምን ስትይ እንግዲህ ያለው ትልቅ መስዋዕትነት ነው፣ ትልቅ አጋርነት ነው። እንግዲህ ለአንዱ ስኬት ሌላው የሚከፍለው መስዋዕትነት አይነትና መልኩ ቢለያይም አንቺ ደግሞ ትልቁን ለልጃችሁ እናት መሆን ትልቅ ነገር ነውና በዚህ ስኬት ያንቺም ድርሻ የጎላ ነው። እንኳን ደስ አለሽ። እንዴት ነው ደስታሽን የምትገልጪላት? የጋራ ደስታችሁን እንዴት ነው የምታጣጥሙት? እንኳን ደስ አለሽ። ለዚህ ድል ስለበቃች በጣም ደስ ብሎናል ሁላችንም። አረጋዋለሁ ብላ ነበር አድርጓለች። እንኳን ደስ አለሽ። ረዲት ይባላል የሜላት ያክስት ልጅ። ሜላትን እንዴት ነው የምትገልጫት? ሁሉም እንደገለጿት ናት፣ ግን እኔ የምለው ምንድነው የተግባር ሰው ናት። ብዙ ጊዜ ፕላኖቿ የራሷ ናቸው፣ ሲደርሱ ነው ሆኖ የምናያቸውና ምንም የማያቆማት ጠንካራ ፕላስ በቃ ካላሟ ምንም ነው ፍንክች የማያረጋት። ነገሮችን ብትሰማም ባትሰማም ይሆናል አይሆንም በራሷ ወስና ግን መጨረሻውን የምታሳይሽ። በቤተሰብም በጣም ደራሽ መካሪ የመፍትሄ ሰው ይሄ ነች ሜላት። እንግዲህ ያው እናንተ ቤተሰብ ብታግዟትም በሐሳብ አይዞሽ ብትሏትም ብቻዋን በጥንካሬ እዚህ ስኬት ላይ ደርሳለች። ይሄንን አንቺ እኮ ጎበዝ ነሽ ብላችሁ ነግራችሁ አታውቃላችሁ? ሰው ካልሄደና ካልሞታ አይመሰገንም እየተባለኝ ሀገር እውነት ነው። እንዴት ነው? እውነት ነው ማለት ነገሮችን ከልጅነቷም የሆነ ጥራ በራሷ በጣም በቃ ማለት እኛም ይሄን ያህል እንደግፋታለን ብለን የምናስባት ልጅ አይደለችም። በጣም በጥንካሬ ራሷን ችላ በራሷ የምትቆም ሰው ነችና እርግጥ ነው እንዲህ ነው ብለናት አናውቅም፣ ግን ሁሌ እንደምንገረምባት ታውቀዋለች። ማለት በቃ ምናያቸው ነገሮች ሁሉ የሚያስገርሙ ናቸው። ከዛ አይሆኑም የምንላቸው በራስሽ እንደ ቤተሰብ ላይ ባይሆኑስ ብለሽ ስጋት የሚሆኑብሽ ነገሮች ግን ለሷ ለምን ትፈራላችሁ መጸለይ ነው ምናምን ብላሽ ጭራሽ የምታበረታሽ ልጅ ነችና በዚህ ልክ እኔ ፐርሰናሊ አውጥቼው ሜዬ በጣም ጎበዝ ነሽ ብያት አላውቅም፣ ግን ትችላለች ታረጋዋለች። ዛሬ እስቲ ባያት የኔ ውድ ታውቃለች ማለት በቃ የኔ ብርቱ የኔ ጠንካራ ነሽ አይኖ ከዚህም በላይ በጣም ብዙ እንደምትሆንና ቺኖስ ባናወራውም እኮና የኔ ውድ ወድሻለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። አራት አይነት ነበር የመጣው። ኬኩም 4 ቦታ ነው የተቆረሰው። በሚቀጥለው ደግሞ 8 ቦታ ይሆናል ማለት ነው። እንኳን ደስ አለሽ በድጋሚ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ።
የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ